መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈልገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ አይምሯቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብሎ ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድነው አለው። ከበግረኝነት የጠራኝ ዳዊት ፈልጎ አገኘው። ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ። አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ውስጣችን ነው ያለው፣ አጠገቤን ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም። ወዳጆች በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ሥጋ ለብሶ አቋርጦ ወደ መሬት የወረደ አምላክ፣ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። አሁን ምልክት አይደለም እጄ ላይ ያለው፣ መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም 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 እንፈልገው። ብዙ እንበርከክ። ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ዳዊት ይሄ ሁሉ ሀብት እጁ ላይ ያለ፣ ሀብት ብቻ አይደለም ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገው። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋነ፣ ሕዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም እግዚአብሔር። ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢምጣ። አጠገባቸው ሰው እግዚአብሔር ያለምንም ይፈለጋል ብሉት። አልዋረድም ማለት እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ክብር ለኢየሱስ ይሁን። እና ዳዊትን መጣና አንድ ናታን የሚባል ነብይ ነበር አጠገቡ። አይጥፉ መቼስ እንደዚህ አይነት ሰዎች። ናታን መጣና እንደዚህ አለው፣ ዳዊት አለው፣ አቤት። ከእግዚአብሔር ዘንድ ድምፅ ሰምቻለሁ አለው። ምን ሰማህ አለው። ና እስቲ ልንገርህ፣ ለብቻ ናውጣ አለው። ናታን ለብቻው ለየውና እንደዚህ አለው፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይላል አለው። ምን አለኝ ሲለው፣ አክብረኸኛልና አልናከኝምና ከልጆች ዙፋን ላይ የሚቀመጥ አይታጣም አለው። ከአንተ ልጆች የሚቀጥል ልጅ በሙሉ ዙፋን ላይ ይኖራሉ አለውና ከልጆች መካከል ምናልባት ቢበድሉኝ አላ እየቀጣሁ መልሳቸዋለሁ እንጂ አልቆርጣቸውም። ለምን? አክብረኸኛል። በዚህ ጊዜ ላል ዳዊት ተመስገን፣ አዎ ድሮም ይገርምሃል ብዬ ነበር አላለም። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል፣ ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድነው አለው። ከበግረኝነት የጠራኝ ደግሞ ንጉሥ ማድረግ ሳያንስህ ስለ ትውልዴ አለው። ንግስና ለእኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ፣ አመሰግንሃለሁ አለው። ስሙኝ፣ እግዚአብሔር ከዳዊት ቤት ንጉሥ አላሳጣም። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል አለው። ክብር ለኢየሱስ ይሁን። ይሄ ዙፋን አለው። አዎ መዝሙር 89 ዙፋንህን አለው። እሺ አለው፣ ላረግልህ ነው አለው። ምን? ለዘላለም አለው። እንዴት ሲለው፣ በሰማያት ዕድሜ ልክ ይሆናል ዙፋን አለው። የዳዊት ዙፋን ነው በሰማያት ዕድሜ ልክ ይሆናል አለውና ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው። ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ዳዊት 40 ዓመት ነው የነገሰው። የሚቀጥለውም ልጁ ምናልባት 40 ዓመት ይመስለኛል። በሰማያት ዕድሜ ልክ ዙፋን ያለው እኮ ኢየሱስ ነው። ካንተ ይመጣል አለው። ለገብርኤል ለማርያም መጥቶ የነገራት እኮ የምስራች ካንቺ የሚወለደው አለ ቅዱስ የእግዚአብሔር ልጅ ነው አላት። ምን? ቅዱስ የእግዚአብሔር ልጅ
ምን ላይ ይቀመጣል ታዲያ? የእግዚአብሔር ልጅ ወርዶ መሬት በአባቱ በዳዊት ዙፋን ላይ ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ። እሱን ተውት። ተመልሶን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣው የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት ነው። humble yourself ትሁት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ፣ እግዚአብሔርን መፈለግ። ክብር ለኢየሱስ ይሁን። ይሄ ሰው ይሄ ነው ስራው እንጂ በዳዊት ሕይወት ላይ ያለ ድካም ምናልባት በሳኦል ሕይወት ላይ የለም። ሳኦል የሳተው ትንሽ ቦታ ነው አይደል? እኔ ያነበብኩትን ነው፣ እናንተ በጣም ታጠናላችሁ። እኔ አሁን ያነበብኩት ሳሙኤልን ቀድሞ መስዋዕት አረገ። በርግጥ የማይሳት ነገር ነው የሳተው። አንድም ሲስት እስከ መጨረሻ ነው የሚስተው። ዳዊት ሄድመለስ ነው። ለንሳ ይመቻል ዳዊት። የሳኦል እኮ አይመችም ለንሳ። ሰውየው ንሳ የሚገባ አይደለም። በርግጥ ግን ከሳተ በኋላ ጥቅስ ፈልጎ አረጋግጦ ነው በዛው የሚቀጥለው እንጂ አው ተሳሳትኩ አይልም። ሳሙኤልን ቀድሞ መስዋዕት አድርጎ ምናምን ጠበቀው ያለው ትንሽ ብትታገሰ ይመናል። ምን ነው አለው? ጥቂት ደቂቃ እንዴ ያኔ እየመጣው ነው አልኩ አይደል እንዴ አለው። አረ ዘገየብኝ፣ ህዝቡም እኮ እየተበተነ ነው፣ ፍልስጤማውያን ሊገሉን ነው ሲለው ትንሽ ታገሰኝ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም እኮ ሊያጸናል ነበር አለው። በስማም ታይሚንግ ትንሽ እንደው 15 ደቂቃ በተጠብቀኝ እኔ ደርሼ ሰውቼ ቢሆን የዳዊት ዙፋን የሚባለው የሳኦል ዙፋን ተብሎ መሲሁ በዚህ በኩል ነበር። ለጥቂት አለው መንግስት ሊጸና ነበር አለ እና ሲለው በቃ ዛሬ ተቀደደ አለው እና መውረድ ነው። ከ40 ዓመት በኋላ ታሪክ አይኖርም አለው። ሳኦል ከዛ ውጪ የበደላቸው የተወሰኑ ቦታዎች አሉ። አጋግን ይዞ መጣ። ዳዊትስ አይቆጠርም የዳዊት ብዛቱ። ሰውዮስ አጥፍቶ እግዚአብሔር ስር ይመጣል። ዳዊት በድለኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደርግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ የተቀመጥከው ምን ተለ ይገደል ነው የሚለው አለ። አንተ ነው ያሰውያለሁ እንዴ ሁሉ ነገር እያለ የዛን የኦሪዮንን ሚስት ወስደህ አንተ ማስገደል አንተ ኮነ ሲለው ዳዊት ደሞ እንዳንተ አይነት አገልጋይ አይደለም ያለው። በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶችም እንዳሰጠኝ አንተ የፈለከውን አድርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታደርገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ፣ በዚህ ልብ መፈለግ፣ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። መሲያዊ ግንድ ውስጥ አስገባው ይህን ሰውዬ። አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከበዓል ጎትቶ እግዚአብሔርን አመጣ። ጎትተን አይደለም ያመጣ ነው፣ እንዲሁ ወረደ ኢየሱስ እንዲሁ። ለዚያውም ሲመጣ ወደ ገዛ ወገኖቹ መጣ ብሎ የገዛ ወገኖቹ አልፈለጉትም፣ አልተቀበሉትም። ዳዊት ፈልጎ አመጣው። ኢየሱስ ፈልጎን መጣ። እባካችሁ እኔ ነኝ ሲል እምቢ አለ። በግድ አሸንፎን መጣ። ሰብሮን ገባ። መስቀል ላይ እርቃኑን ስለ ኃጢአታችን ሞተ። ሰማይ ወደ መሬት ወረደ። ታረቀን። ኑ ወደ እኔ። ዳዊት ፈልጎ አገኘው፣ ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ፣ አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መሬት ላይ ወርዶ እወዳቸዋለሁ ብሎን አይደለም የሄደው። የመፈለጉ ልክ እምቢ ያልኩት ኃጢአቴን ተቀበለኝ፣ አምጣው
ሞት ይገባል አምጣው ለሞትልህ ተቀበለ ኃጢአቴን እላዩ ላይ አድርጎ ሞተልኝ። ይሄ አልበቃው። ኢየሱስ ወደ መሬት ሲመጣ ሰማይ ወደ ምድር ነው የወረደው። ሰማይ ከምድር ጋር ለመታረቅ መፈለጉን ያየነው ኢየሱስ ወደ ምድር ሲመጣ ነው። ከዛ ኢየሱስ ደግሞ ከመሬት ወደ ሰማይ ሲሄድ ደግሞ በምድር ያሉትን ደግሞ ሊጠቀልል እግዚአብሔር እንደፈለገ ደግሞ አሳየን። ይሄኛው መምጣቱ የሚቀጥለውን ዘጸአት ደግሞ በክርስቶስ ኢየሱስ ደግሞ ወደ አብ ማድረግ አረጋገጠልን። ይሄ አልበቃ አለው። የኢየሱስ ከመሬት ወደ ሰማይ መሄድ ምድር ከሰማይ ለመታረቅ መፍቀዱን የሚያሳይ ብቻ አይደለም። መንፈስ ቅዱስ እንደገና ከሰማይ ወደ ምድር ወረደ፣ በነፃ ወረደ። እንዲያው በነፃ እንደውም ይሄን ሳምንት በታሪክ መካከል ይሄ ሳምንት እንደውም የመንፈስ ቅዱስ ሳምንት ተብሎ ነው የሚከበረው። የጰራቅሊጦስ መንፈስ ቅዱስ የወረደበት ሳምንት ተብሎ የሚከበረው ይሄ ሳምንት ነው። ባይዘው በታሪክ እንደ ፕሮቴስታንት ማለት ነው። መንፈስ ቅዱስ እንዲሁ መጣ። ያለ አምላክ ይፈልጋል። አጠገባችን ያለ አምላክ ይፈልጋል። በውስጣችን ያደረ አምላክ ይፈልጋል። የጠፋ አምላክ አንፈልግም። ውስጣችን ነው ያለው፣ አጠገቤ ነው ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም ወዳጆች። በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። ምናልባት ሳምንቱን ሙሉ እንደዚህ እየሰበሰበ የሚሞላን፣ ሳምንቱን ሙሉ የሚያስተምረን፣ ሳምንቱን ሙሉ የምንጸልይበት እድል እግዚአብሔር የሚሰጠን ለሆነ ቀን፣ ለሆነ ዘመን፣ ለሆነ ጊዜስ ቢሆን። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይምጣልኛል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋን ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ እናንተ ዘሌዋውያንና ዘሁልቅ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል ባይዘው እያንዳንዱን ጠብቆ መጨረስ በተለይ ለኛ ደግሞ ይከብደናል። እስራኤላዊስ እሺ ያጠናዋል ቁጭ ብሎ፣ ለኛ ይከብደናል። እኛ አሁን አንድ ጥቅስ አሁን በቃሉ የሚሸመድድ እኮ አስጨናቂ ነገር። አንድ ጥቅስ እኮ በቃ እግዚአብሔርን ለማምጣት እኮ ስንት ምዕራፍ መሰላችሁ? ዘሌዋውያንና ዘሁልቁ ላይ ያለው ይሄን አርጉ ይሄ እንትኑ የእንጨት አያያዝ፣ እንጨቱ የሚገባበት ቦታ፣ ታቦቱን በምን ያህል ሜትር ይዘው እንደምትሄዱ ሁሉ አለ። እንዴት አይነት አስቸጋሪ መሰላችሁ ይዞ ለመንቀሳቀስ። እሷ ሚስ ተደረገች ማለት እንደ ኦዛ ነው። አዲስ ኪዳንስ የኢየሱስን ደም ብሎ ይሄንን ሁሉ ሕግ እግዚአብሔር አጠፈው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቼ አድራለዋል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንጻር እዩት እስቲ። ኦዛን ስተት ነኝ ስተት አይደለም። የኦዛ ስተት የኢየሱስ ደም መሃል ላይ የለም። እንዴት ይታገሰው? ያዝ ሲያደርገው መጣው። አሁንስ ምንም ብንሆን የልጄ ደም አለ። አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ ባይዘው እግዚአብሔር አይደለም። እግዚአብሔርማ ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። እግዚአብሔር በሕዝቡ መካከል ለማደሩ ምልክት ያደረገው ነው። ይሄንን ምልክት ይዘ መሄድ አይቻልም ነው ማለት። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም እንፈልገው። ብዙ እንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል።
ክብር ለኢየሱስ ይሁን። አይምሯቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት አይ ጸልያለሁ ብሎ ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆም አለበት። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድነው ጠዋት ስትነሳ ምን አነበብክ? ስትጸልይ ምን ጌታ ምን አለ እንባባል። አሁንስ ህይወት እንዴት? ለጠቅላላው ነው የምንጠይቀው። ለየለት ትተነዋል። ጌታን የተቀበለ ሰሞን ጸልዮ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ እስቲ። ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ና እንጸልይ ብለህ ተንበርከከ ዝም በል። ያግዛሃል መንፈስ ቅዱስ። አንዱ ለሌላው ይጸልይ እኮ ይላል። እናም ዝም ብላችሁ አንዱ ለሌላው ይጸልይ ሳይሆን የምታምኑት የምታውቁትን ሰው እስቲ ና እንጸልይ ብላችሁ ጸልዩ። ቤታችሁ አብራችሁ ጸልዩ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው። የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። የቃል ኪዳኑን ታቦት ይዘውት ሲወጡ እግዚአብሔር በመካከላቸው እኮ አለ። ምዕራፍ 5 ላይ እኮ ድል የሰጠው እኮ እግዚአብሔር ነው። ተዋግቶ ያመጣው ድል አይደለም የምዕራፍ 5ቱ ድል። ምዕራፍ 6 ግን የቃል ኪዳኑ ታቦት ሲገባ የተለየ አይነት ሴሌብሬሽን። ለምን መጣልን አሉ። ክብር ለኢየሱስ ይሁን። ለእግዚአብሔር እንደምትመች አድርጎ ከኢያቡሳውያን እጅን ያስለቀቃት ኢየሩሳሌምን ከፍታ ቦታ ላይ ነው ያለችው። በኋላ ነው ንጉሥ ሰለሞን መጥቶ ወደ ላይ ወደ ሰሜኑ መስፋፊያ ያደረገ። ከዛ ውጪ ጠበብ አድርጎ ነው የሰራት ዳዊት። በዚህ በኩል የቄድሮን ሸለቆ አለ፣ ከታች ደግሞ አንድ የሄኖን ነው ምናምን የሚባል ደግሞ ሌላ ሸለቆ አለ። የተከበበች ናት፣ ከፍ ያለች ናት ከተማ። የእግዚአብሔር ቃል ኪዳን ታቦት እዚህ ነው መኖር ያለበታል። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር ነው። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግሥት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራውልህ ቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደመጣቁት ስራልኛ አይልም። ዳዊት አለው አቤት አለው። እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተ ጦርነት ውስጥ ነው የኖርከው አለው። እጅ ላይ ደም አለ። እጅግ በጣም ወድሃለሁ አለው። አምጥተኸኛል። በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል። ዘር ይቀጥላል ብዬ የለ እንደ ዙፋን ላይ አለው። አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር። የሚቀጥለውም ያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ቢሰራው አስባችሁታል? ለነገሩ ሰለሞን የሰራው ዳዊት ያመጣው። ዳዊት ነው አይደለ አስቀምጦለት የሞተው። ዝግባ ወርቅ በሙሉ ሰብስቦ እኔ ባልሰራልህ አለው። መስሪያውን ላምጣዋል። ክብር ለኢየሱስ። ደግሞ መስሪያ ለማምጣት ብሎ ደግሞ ሲዋጋ ይኑር እንዴ ብሎ እኮ በቃ ተዋግታል ብለኛ አለው። በነካጄ ልጨርስ ብሎ ተዋግቶ ጥርግርግ አርጎ አምጥቶ አስቀመጠ። ሰለሞን የሰራው ምንድነው? ስትራክቸራል እንትኑን አመጣ አቆመው። በቃ ሰለሞንም በጣም ማይቲ ነው። በጣም ማይቲ ነው። በጣም በምድር ላይ እንደምልህ የዳዊት ልጅ መሆኑ እኮ ነው። እንደዚህ አይነት ጥበበኛ የለ። የሚያምር ቤተ መቅደስ እጅግ በጣም ግዙፍ ቤተ በኋላ ናቡከደነጾር መጥቶ ያፈረሰው ቤተ መቅደስ ሰራለት።
የኛ ሀገር ሴት ማን ነው ስሟ? ሄደችው እዛ ሳባ ሄዳ እኮ በቤተ መቅደስ እኮ አይደለም እኮ በደንገጡር አቋቋም የሰው አቋቋም ራሱ ምን አይነት ነው አለች። ቤተ መንግስቱ ቤተ መቅደሱ ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ አለ። እግዚአብሔር ለዳዊት የነገረው ነገር ምንድን ነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። ለእግዚአብሔር ሁነኛ ቦታ በጣም ትልቅ ካቴድራል አይደለም፣ በጣም ቆንጆ አዳራሽ ለኛ መቀመጫ። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። አይቶዋል፣ አይዞሃል፣ ይህም ተስማምቶኛል። እኔ እናንተ ባለን ጤናማ መስመር ነው የምኖረው አለ። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴችን ዛሬ እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ሥጋ ለብሶ አቋርጦ ወደ መሬት የወረደ አምላክ፣ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። ምናልባት እንግዳ ሆኖ የመጣ ሰው ካለኛ መካከል፣ ምናልባት በተለያየ አጋጣሚ ሰምታችሁ የመጣችሁ እንግዶች ካላችሁ እኛ መካከል እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው፣ የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያደርገን። ይሄ ወንጌል የመጨረሻው ነው። ከዚህ ውጭ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ሥራ የለም። ኢየሱስ ጨርሶታል።